የገና ስጦታ ከጊፍት ሪል ስቴት። ጊፍት ሪል ስቴት ለገሃር በሚገኘው ሳይቱ ላይ ግንባታቸው ከ85% በላይ የደረሱ አፓርትመንቶችን፣ የንግድ ሱቆችን ከታህሳስ 15 እስከ 28 ታላቅ የገና በዓል የሽያጭ ኤክስፖ አዘጋጅቶ ኑ የቤት ባለቤት ይሁኑ ይሉታል። ለገሃር የሚገኘው ኮምፓውንዳችን በውስጡ ትምህርት ቤት፣ የስፖርት ማዘውተሪያ፣ የጤና ተቋማት 23000 ግሬን ኤሪያ የያዘ ሲሆን ከ20 እስከ 25% የባህል ቅናሽ እና ከ600 ሺህ ብር ወይም 5% ቅድመ ክፍያ ጀምሮ ከባለ 1 መኝታ 65 ካሬ እስከ ባለ 3 መኝታ 163 ካሬ እንደ ምርጫው ከ55/45 የባንክ አማራጭ ጋር አዘጋጅተናል። ታዲያ ፈጥኖ በመምጣት የዚህ በዓል ታላቅ ዲስካውንት ተጠቃሚ በመሆን የቤት ህልሞን እውን ያድርጉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። መልካም የገና በዓል ይሁንልዎት። ጊፍት ሪል ስቴት። ጠቅላዩ አረንጓዴ አበሩ በርበራ ወደብ አጠገብ የተጀመረው ወታደራዊ ሰፈር ግንባታ በሚስጥር እንዲቀጥል ታዘዘ። እስራኤል ኢትዮጵያን ደግፋ ከፊት ቆመች። ኢሳያስን ያስደነገጠው የአፋር ስብሰባ። 3 ሀገራት ኢሳያስ ላይ ተነሱ። በአፋር ሰመራ ኢሳያስ አፈወርቂ ማስወገድ ላይ ያነጣጠረ ጥብቅ ጉባኤ መካሄዱ ተሰማ። እስራኤል ለሶማሊላንድ እውቅና መስጠቷ ተከትሎ ለዓመታት ተዳፍነው የቆዩና በሚስጥር የተያዙ መረጃዎች ወደ አደባባይ መውጣታቸውን ቀጥለዋል። ከሰሞኑ ሶማሊላንድን እንደ ነጻ ሀገርነት እውቅና በመስጠት ፈርቀዳጅ የሆነችው እስራኤል በሶማሊላንድ ግዙፍ ወታደራዊ ማዕከል በሚስጥር ገንብታ ማጠናቀቋን የተመለከተ መረጃ ሲወጣ ጠቅላይ ሚኒስትር አብይን በድንገት ወሳኝ መምሪያ መስጠታቸው ተሰምቷል። ከ2 ዓመታት በፊት በርበራ ወደብ አጠገብ የተጀመረ ወታደራዊ ሰፈር ግንባታ በሚስጥር እንዲቀጥል ስለመታዘዙ የ4 ኪሎ ምንጮች ገልጸዋል። እስራኤልም ኢትዮጵያን ደግፋ ከፊት እንደቆመችም ተሰምቷል። አነጋጋሪውን መረጃ በስፋት ይዘነዋል። ከጥንክራችን የምሰሙት ይሆናል። በሌላ በኩል ደግሞ ነገሮች በብርሃን ፍጥነት መገለባበጣቸውን ተከትሎ በግብጽ እርዳታ ጎረቤቶችን አስተባብረው ኢትዮጵያን መፈናፈኛ አሳጣለሁ ብለው የተነሱት ኢሳያስ አፈወርቂ የቆጡን አውርድ ብላ የብብቷን ጣለች የሚለው ንግርት እየደረሰባቸው ያስመሰለ መረጃዎች እየወጡ ነው። ከወደ አፋር ኢሳያስን ያስደነገጠ ወሳኝ ስብሰባ እየተካሄደ መሆኑ ተሰምቷል። ስብሰባው ኢሳያስ በቁጥጥር ስር አደረኳቸው ብለው ያመኑባቸው 3 ሀገራት የተሳተፉበት መሆኑም ታውቋል። በአፋር ሰመራ ኢሳያስ አፈወርቂ ማስወገድ ላይ አነጣጥሮ እየተካሄደ ስላለው ጥብቅ ጉባኤ የተሰሙ ወሳኝ መረጃዎችን ጨምሮ ለዕለቱ መደመጥ ያለባቸውን የተመረጡ መረጃዎችን ይዘን ተገኝተናል። ሰላም ውድ የሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂን ከስልጣን ለማንሳት በጥምረት እንቅስቃሴ ተጀምሯል። ይህ ስብሰባ 3 ሀገራትን ያቀፈ ሲሆን ኢሳያስ ማስወገድ ላይ ኢላማ አድርጎ ተንቀሳቅሷል። ነገሮች በብርሃን ፍጥነት መገለባበጣቸውን ተከትሎ በግብጽ እርዳታ ጎረቤቶችን አስተባብረው ኢትዮጵያን መፈናፈኛ አሳጣለሁ ብለው የተነሱት ኢሳያስ አፈወርቂ የቆጡን አውርድ ብላ የብብቷን ጣለች የሚለው ንግርት እየደረሰባቸው ያስመሰሉ መረጃዎች እየወጡ ነው። ከወደ አፋር ኢሳያስን ያስደነገጠ ወሳኝ ስብሰባ እየተካሄደ መሆኑ ተሰምቷል። ስብሰባው ኢሳያስ በቁጥጥሬ ውስጥ አደረኳቸው ብለው ያመኑባቸው 3 ሀገራት የተሳተፉበት መሆኑም ታውቋል። በአፋር ሰመራ ኢሳያስ አፈወርቂ ማስወገድ ላይ አነጣጥሮ እየተካሄደ መሆኑ ተሰምቷል። ይህ ስብሰባ የኢትዮ ጅቡቲና ኤርትራ አፋርን ያካተተ ነው። በተከታታይ በኢትዮጵያ አፋር ክልል በጥብቅ ሲመከር መቆየቱን የተገለጸው በጉባኤው የአፋር ሱልጣን፣ የሀገር ሽማግሌዎች፣ የፖለቲካ አደረጃጀቶችና ምሁራን የተካፈሉበትና በኤርትራ አፋር ሕዝብ ላይ ይፈጸማል ያሉትን የሰብአዊ መብት ጥሰቶችና በደሎችን በወታደራዊና የፖለቲካ ስልጣን ለመታገል ያለመ መሆኑ ዶይቼ ቬለ በዘገባው አመላክቷል። የአፋር ሕዝብ ኮንፈረንስ በሰመራ በ3 አጎራባች ሀገራት ማለትም ኢትዮጵያ፣ ኤርትራና ጅቡቲ የሚገኙ የአፋር ሕዝብ ተወካዮች የጋራ ኮንፈረንስ በኢትዮጵያ ሰመራ ከተማ እየተካሄደ ነው። የጋራ ጉባኤው የአፋር ሕዝብ አንድነትና ትብብርን በማረጋገጥ በደንከሊያ አፋር ላይ ይደርሳል የተባለውን ጭቆና በጋራ ለመታገል ያለመም እንደሆነ አዘጋጆች ተናግረዋል። ትላንት ማለዳውን በአፋር ክልል ሰመራ ከተማ የተጀመረው ጉባኤ ነገ የጋራ አቋም መግለጫ በማውጣት እንደሚጠናቀቅም ተመላክቷል። ሆርን ኦፍ አፍሪካ ፖሊሲ ሴንተር በተሰኘ ተቋም የተዘጋጀውና በአፋር ሕዝብ ስም በተለያዩ ሀገራት የሚንቀሳቀሱ የፖለቲካ ድርጅቶችና የማህበረሰብ ተወካዮችን አንድ ላይ ያሰባሰበ ነው የተባለው በዛሬው ዕለት አፋር ክልል ሰመራ ከተማ የተጀመረው ጉባኤ የህዝቡ የጋራ ጉዳዮች ላይ በመምከር ቀጣይ አቅጣጫ ለማስቀመጥ የወጠነ ነውም ተብሏል። በኮንፈረንሱ ከተሳተፉት አንዱ የሆነው የኤርትራ አፋር ብሔራዊ ጉባኤ ስራ አስፈጻሚ ኮሚቴ አባልና ቃል አቀባይ የሆኑት አሊ መሐመድ ኡመር ዛሬ ሰመራ ውስጥ የተጀመረው ጉባኤ የአፋር ሱልጣን፣ የሀገር ሽማግሌዎች፣ የፖለቲካ አደረጃጀቶችና ምሁራን የተካፈሉበትና በኤርትራ አፋር ህዝብ ላይ ይፈጸማል ያሉትን የሰብአዊ መብት ጥሰቶችና በደሎችን በወታደራዊና የፖለቲካ ስልት አብሮ ለመታገል ያለመ ነው ብለዋል። መሐመድ ሼኮ መሐመድ ደግሞ ዛሬ በአፋር ክልል መዲና ሰመራ ውስጥ የተጀመረው የአፋሮች የጋራ መድረክ አስተባባሪ ናቸው።
አቶ መሐመድ ዛሬ በተጀመረው ኮንፈረንስ ላይ የተለያዩ ስያሜ ያላቸውና የጋራ ዓላማ የሚጋሩት የተለያዩ የአፋር ህዝብን የሚወክሉ የፖለቲካ ድርጅቶችን ወደ ጋራ ግብ በማምጣት አብሮ ለመታገል ያለመ ነው ይላሉ። በዋናኝነት የጋራ መድረኩ ሀሳብ የሚጠነጥነው ደንካሊያ በጭቆና ላይ የሚገኘውን ከአካባቢው የተፈናቀሉና በዚያም የሚገኙ የአፋር ማህበረሰብን እንዴት ከዚያ ጭቆና ማውጣት ይቻላል በሚለው ጉዳይ ላይ መምከር ነው በማለትም ችግሮችን ነቅሶ በማውጣት የአፋር ህዝብ አንድነትን ለማጠናከር መሆኑን ጠቁመዋል። በህዝቦቹ መሃል የሀሳብ ልዩነቶችና ጥርጣሬዎችንም ለመፍታት የጋራ መድረኩ ማስፈለጉን አክለው ገልጸዋል። በኢትዮጵያ በኤርትራና ጅቡቲ ሀገራት የሚገኙትን የአፋር ማህበረሰብ በይፋ በጋራ የማገናኘት እድሉ ጠባብ ነበር ያሉን የመድረኩ አስተባባሪ፣ አሁን ላይ ግን በተፈጠረው በጎ አጋጣሚ ማህበረሰቡን በጋራ ዓላማዎች ላይ አብሮ መስራት የሚያስችላቸው እጣ ፋንታ ላይ መምከር ለመቻሉም የዛሬው መድረክ ዋና ማሳያ ነው ብለዋል። በሶስቱም አገራት ላይ ያለ ይህ ማህበረሰብ ቋንቋ በሃይማኖትና ባህል ባይለያዩም ከዚህ በፊት በሰመራ ላይ ስለ ደናክል የአፋር ህዝብ ማውራት እንደ ሐራም ይታይ ነበር በማለትም አሁን ኢትዮጵያ ውስጥ ተፈጥሯል ያሉት በጎ አጋጣሚ በተለያየ ሁኔታ የተበታተነውን ህዝብ ለማሰባሰብ በጎ አጋጣሚ ፈጥሯልም ሲሉ ተናግረዋል። የአፋር ማህበረሰቦችን በጋራ ያገናኘው መድረኩ ወቅታዊ የፖለቲካ ግቡን በአፋር ውስጥ የሚገኙ የቀይ ባህር ወይም የደናኪል የአፋር ማህበረሰብን የራስ ማስተዳደር መብት ማጎናጸፍ እንደሆነም ነው የተጠቆመው። የመድረኩ የፖለቲካ ዓላማው እና የደናኪል የአፋር የምንለው ማህበረሰብ በራሱ ክልል ራሱን በራሱ እንዲያስተዳድር ነው በማለት በአሁኑ ወቅት ተይዞ እየተሰራበት ያለ የፖለቲካ ግብ ስለመሆኑ ተነስቷል። ያንን ተከትሎ ግን የደናኪል የአፋር ማህበረሰብ የወደፊት እጣው ላይ ሊወስን እንደሚችል ከመጠቆም ውጪ ዓለም አቀፋዊ ወሰኖች ጋር ተያይዞ ሊፈጠር ስለሚችለው ለውጥና ዓላማ የተብራራ ነገር የለም። የኤርትራ መንግስትን በተለያዩ አማራጮች የሚታገሉት የአፋር ማህበረሰብን ያካተተው መድረኩ በኢትዮጵያ ውስጥ በሚካሄዱበት በአሁኑ ወቅት የሁለቱ ሀገራት መሪዎች ሽኩቻ ውስጥ ገብተው አንዱ ሌላውን ሲወቅሱ ተደጋግሞ ይደመጣል። በቀጣይ መረጃ እስራኤል ለሶማሊላንድ እውቅና መስጠቷን ተከትሎ ለዓመታት ተዳፍነው የቆዩና በሚስጥር የተያዙ መረጃዎች ወደ አደባባይ መውጣታቸውን ቀጥለዋል። ከሰሞኑ ሶማሊላንድን እንደ ነጻ ሀገር እውቅና በመስጠት ፈርቀዳጅ የሆነችው እስራኤል በሶማሊላንድ ግዙፍ ወታደራዊ ማዕከል በሚስጥር ገንብታ ማጠናቀቋን የተመለከተ መረጃ ሲወጣ ጠቅላይ ሚኒስትር አብይ በድንገት ወሳኝ መምሪያ መስጠታቸው ተሰምቷል። ከሁለት ዓመት በፊት በርበራ ወደብ አጠገብ የተጀመረው ወታደራዊ ሰፈር ግንባታ በሚስጥር እንዲቀጥል ስለመታዘዙ የ4 ኪሎ ምንጮች ገልጸዋል። እስራኤልም ኢትዮጵያን ደግፋ ከፊት እንደቆመች ተሰምቷል። ጠቅላዩ ከ2 ዓመት በፊት በሶማሊላንድ ወሳኙ የባህር መስመር ኤደን ባህረ ሰላጤ ጫፍ በሚገኘው በርበራ ወደብ አጠገብ በሚስጥር ተጀምሮ እንዲቆም ተደርጎ የነበረው ግዙፍ ወታደራዊ ሰፈር ግንባታ በድጋሚ በሚስጥር እንዲቀጥል ማዛቸው ተሰምቷል። ኢትዮጵያ የባህር ኃይሏን እንድታሰፍርበት ከሶማሊላንድ በተሰጣት ሰፊ የባህር ዳርቻ ላይ ለበርበራ ወደብ ቀረብ ብሎ የተጀመረው ወታደራዊ ሰፈር የተሟላ የባህር ላይ ቅኝት፣ የባህር ላይ ውጊያና የኢትዮጵያን ወጪና ገቢ ንግድ እንቅስቃሴ ከስጋት የመጠበቅ ስራ በአግባቡ ለመስራት ወሳኝ መሆኑ ሲነገርለት ነበር። ይህንኑ የግዙፍ የጦር ሰፈር ግንባታ የአረብ ኤምሬትስ የገንዘብ ድጋፍ እያደረገችበት መሆኑ ሲነገር የቆየ ሲሆን አሁን ደግሞ ከሰሞኑ በኢትዮጵያ አግባቢነትና ብርቱ ጥረት ሶማሊላንድ እንደ ነጻ ሀገር እውቅና የሰጠችው እስራኤል የኢትዮጵያን የባህር ኃይል ጦር ሰፈር ፕሮጀክት ደግፋ ከፊት እንደቆመች የሚያረጋግጡ መረጃዎች እየወጡ ናቸው። በተያያዘ መረጃ ከሰሞኑ በይፋ ለሶማሊላንድ እውቅና የሰጠችው እስራኤል በታሪካዊና በአዲስ መልክ ዘምኖ የቀጠናውን የወደብ እንቅስቃሴ መልክ ይቀይራል ተብሎ ተስፋ በተጣለበት በርበራ ወደብ አቅራቢያ ሁሉንም ነገር ያሟላና እጅግ ዘመናዊና የተራቀቀ ወታደራዊ የጦር ሰፈር በሚስጥር ገንብታ መጨረሷን የሚያሳዩ የሳተላይት ምስሎች ይፋ ተደርገዋል። በዚህ የእስራኤልና የሶማሊላንድ ጥብቅ ወታደራዊና ፖለቲካዊ ትስስር መፈጠር የአንበሳውን ድርሻ የተወጣችው ኢትዮጵያም በበኩሏ በዚሁ የእስራኤል ጦር ሰፈር ቅርብ ርቀት ላይ ጀምራ በኋላም ተቋርጦ የነበረው የጦር ሰፈር ግንባታ ዳግም እንዲጀመርና በፍጥነት ተጠናቆ ለአገልግሎት ዝግጁ እንዲሆን ከጠቅላይ ሚኒስትር አብይ አህመድ ልዩ ትዕዛዝ መሰጠት የገለጹት ምንጮች በተመሳሳይ የባህር ኃይል ሰራዊቱም በቀይ ባህርና በኤደን ባህረ ሰላጤ ዳርቻዎች ላይ ግዳጁን ለመወጣት የሚያስፈልገውን ሁሉ ዝግጅት አጠናቆ በተጠንቀቅ ላይ እንዲገኝ መምሪያ እንደተሰጠው ማክለው ገልጸዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታለምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናል ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰቡ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።